ኦኬ ስለዚህ እ፣ እንደዚህ ኦርጋናይዝ ካረግን በኋላ ቀጥታ እዚህ ጋር ጃቫስክሪፕታችን ጋር እንሂድና ከጥያቄውን ጀምር። ጥያቄያችን ምንድን ነው የሚለው ሰሌክት ዘ ኤለመንት ዊዝ አን አይዲ ኦፍ ሳምፕል ዋን የሚል አለ። ስለዚህ እዚች ጋር ሳምፕል ዋን የምትል አይዲ አለችን እዚች ጋር ኤችቲኤምኤል ኤለመንታችን ጋር እ፣ ይኸው ይሄኛው ጄኬውሪ ፕራክቲስ ኤንድ ኤች ፎር ኩዌስችን ዋን የሚል አለ አይደለ? ይችኛዋ ደቭ ሳምፕል ዋን የሚል አይዲ ነው ያላት እና ይችን ሰሌክት አድርጉ ነው የሚለን። ሰሌክት ለማድረግ ደግሞ ዲፈረንት ሜካኒዝም አለ። ነገር ግን እኛ አሁን ያለን አይዲ ነው አይደለ? ስለዚህ በአይዲ ተጠቀሙ ስለሚለን እ፣ በእሱ ሰሌክት እናደርጋለን ማለት ነው። እንዴት ነው የምናደርገው? ያው ዶክሜንት ኦብጀክት አለን። ከዛ ዶት ጌት ኤለመንት ባይ አይዲ የሚል አለ። በክላስ ኔም ከሆነ ዶክሜንት ዶት ጌት ኤለመንት ባይ ክላስ ኔም እንላለን። ኤንድ ኦልሶ ኬውሪ ሰሌክተር የምትላለች በዛችን መጠቀም እንችላለን። አለዛ ግን እኛ የምንጠቀመው አሁን በአይዲ ስለሚለን ምንድን ነው የምናደርገው? ዶክሜንት ጌት ኤለመንት በአይዲ እንልና ከዛ እዚች አሴ ፓራሜትር ፓስ የምናረጋት ምንዋን ነው? ይቺ ሳምፕሏን የምትለዋን አይዲ ማለት ነው። ያ ማለት የትኛዋ ነው? ይችኛዋ ማለት ነው። ይችኛዋን ነገር ይችኛዋን ሶ ሰሌክት አረግናት። ሰሌክት ካረግን በኋላ ይችኛዋ ቫሪያብል ናት። ልክ እስከ ዛሬ ቫሪያብል ክሪት እንደምናደርገው ሌት ኮንስት ኤንድ ቫር ብለን እንደምንጠቀመው ያው እኛ ሪኮመንድ የሚደረገው ሌት እና ኮንስት ስለሆነ ኮንስት ብዬ ኤስዋን አልኩት። ኤስዋን ብዬ ሰሌክት አረኩት ማለት ነው። ስለዚህ ምንድነው የሚለን ሰሌክት ማድረጌን ለማረጋገጥ ምን ማድረግ እችላለሁ? የፕሪንት አድርጌ ማየት እችላለሁ ማለት ነው። እነዚህን ነገሮች ላጥፋቸውና እንደገና ራን ላድርገው። ሶ ይችኛዋን እንትን ኤስዋን የምትለዋን ኮንሶል ላይ ለማድረግ ያው እንደ እስከ ዛሬው እንደምናውቀው ራን ኦፕን ዊዝ ላይቭ ሰርቨር ልበለው እና ስለዚህ እዚች ጋር ኢንስፔክት አድርጌ እዚች ጋር ኮንሶል ብዬ ሌሎቹን ኮሜንት ላድርጋቸው ከዚህ በታች ያሉትንና እንዳያወዛግበን። ስለዚህ ኮንሶል ብዬ ምን አረኩት? ፕሪንት እንዳረግልኝ አረኩት ማለት ነው። ፕሪንት እንዳረግልኝ ሳረገው የቱን ነው የሚያወጣልኝ? ሪተርን የሚያደርገልኝ የሳምፕል ዋን ውስጥ ያሉትን ሁሉንም ነገሮች ይሄኛውን አሁን ከፍተን ብናየው እነዚህን ሙሉዎቹን ያወጣልን ሙሉ ይሄኛውን ማለት ነው። ሶ ምን ምን ኮንቴንት አለ የሚለውን ያሳየናል ማለት ነው። ስለዚህ ልክ እንደ እስከ ዛሬው ፕሪንት አደረገልን ማለት ነው። ምክንያቱም ሳምፕል ዋን የሚለው የያዘው የቱን ነው? እነዚህን ነገሮች ስለሆነ ማለት ነው። እነዚህን ፕሪንት ያደርግልናል ማለት ነው። ኮንቴንቶቹን ፓራግራፍ ዋን እና ፓራግራፍ ቱን ምን ያደርግልናል? ፕሪንት ያደርግልናል ማለት ነው። ሶ ይህን ይመስላል አውትፑቱ። ይኸው ፒዋን እና ፒቱ ዜን ዴቭ ውስጥ ያሉትን እንደዚህ ፕሪንት ያደርግልናል ማለት ነው። እሺ ሌላ ምንድነው የሚለን እዚህ ጋር ጥያቄያችን ላይ ፕሪንት ዘ ኤለመንት ኢትሰልፍ ኦን ዘ ኮንሶል አፖን ዘ ሪፍሬሽ። ስለዚህ ያው ፕሪንት አረግ ነው። ፕሪንት ማድረግ ያው ኮንሶል ሎግ ማድረግ ነው። ፕሪንት አርገን አየ ነው ማለት ነው። ሶስተኛው ምንድነው የሚለን ፕሪንት ዘ ኮንቴንት ኦፍ ዘ ኤለመንት ኦን ዘ ኮንሶል አፖን ፔጅ ሪፍሬሽ። አሁን ይሄኛው ምንድነው የሚለን ኮንቴንቱን ነው
እሷ ደግሞ ምን የምትል ነገር አለችን? ቴክስት ኮንቴንት አይደለ? ቴክስት ኮንቴንት የምትላለችን። ስለዚህ እሷን ምን ማድረግ እችላለሁ? ኮንሶል ዶት ሎግ ብዬ ምን ማድረግ እችላለሁ? ኤስ ዋን አይደለ? ስለዚህ የኤስ ዋንን ኮንቴንት ማየት። ስለዚህ ኤስ ዋን ዶት ቴክስት ኮንቴንት ኮንቴንቱን ለማየት ማለት ነው። ሶ ምን ያረግኩት? ቴክስት ኮንቴንት ስለው ምን ያደርግልኛል? የቴክስት ኮንቴንቱን ያወጣልኛል ማለት ነው። ስለዚህ ላይን 15 ላይ ይኸው ላይን 15 እንደምታዩት ምንድን ነው ይሄኛውን ቴክስት ኮንቴንቱን አውጥቶልኛል። የላይን 14 ላይ የበፊቱ ነው። ስለዚህ ምንድን ነው ልዩነቱ? የዚህኛው ኤስ ዋን ስለው ቀጥታ ምኑን ነው የሚያወጣልኝ? ሁሉንም ኤለመንቶቹ ማለት ነው። እስከ ኤለመንቶቹ ነው የሚያወጣልኝ። ኤስ ዋን ዶት ቴክስት ኮንቴንት ስለው ግን ምንድን ነው የሚያወጣልኝ? ቴክስት ኮንቴንቶቹን ብቻ ዊዛውት ኤለመንት ማለት ነው። ስለዚህ እነዚህ ኤለመንቶቹ ታጎቹ አይወጡም ማለት ነው። ስለዚህ ቴክስት ኮንቴንቶቹ ፓራግራፍ ዋን እና ፓራግራፍ ቱ የሚሉት ይወጡልናል ማለት ነው። ኦንሊ ቴክስት ኮንቴንት። እሺ ሌላ ምንድን ነው የሚለን? እሺ ወደ ኔክስት ከመሄዳችን በፊት እዚህ ጋር ጥያቄ ካላችሁ ማንሳት ትችላላችሁ። ግልጽ ነው ወይ? ግልጽም ካልሆነ መድገም እንችላለን። ረዱ አላችሁ? አለን አቤ። እሺ ግልጽ ነው ወይስ እንዴት ነው? ስለዚህ አሁን እዚህ ጋር ኤችቲኤምኤል እና ሲኤስኤስ አንድ ላይ ኮንሶል ላይ ተገናኘ ማለት ነው። ሶስቱንም በአንድ ላይ ኮንሶል ላይ ነው የሚያሳየው። ኮንሶል ላይ ነው። ያው መጀመሪያ እንትኑም ማገናኘት አለብና ጃቫስክሪፕታችንን እንትናችን ማገናኘት አለብን። እንደና ያገናኘ ነው እሱ እዚች ጋር መጨረሻዋ ላይ መጣሁና ያው እስከ ዛሬ ስለምናውቀው ብዬ ነው ይሄኛውን ፓርት ሳልናገር ያለፉት። እስክሪብት አልኩና ሶርስ ፓዙን መስጠት ማለት ነው። ጃቫስክሪፕት ፋይሌ ያለበት ፓዝ የትኛው ነው? ይሄኛው ፓዝ ነው። ስለዚህ እዚህኛው ጋር አስቀመጥኩት። እንደተለመደው የሲኤስኤስ ፓርቱንም እዚህ ጋር ሲኤስኤስ የምትል ፎልደር ውስጥ ፓዙን እሰጠዋለሁ ማለት ነው። ስለዚህ ፓዙን ይሄኛውን መጀመሪያ ማገናኘታችንን ማረጋገጥ መቻል አለብን። ሶ እነሱን ካገናኘው በኋላ ነው እዚህ ጋር የምሰራው። ስለዚህ እዚህ ጋር ጃቫስክሪፕቱን ስላገናኘሁት እዚህ ጋር አፕላይ የማደርገው ነገር ኤችቲኤምኤል ላይ አፌክት ያደርጋል ማለት ነው። ሶ ይህን ይመስላል እንትኑ። እሺ ስክሪፕት ጄሰን ብላይ ጽፈው ነው ወይስ ራሳቸው እንትን ያሉት ነው? የኔ ሜን ጄሰን ነው የሚለው። የትኛው ቀይረው ነው? ስክሪፕት የሚለውን ስክሪፕት ጄሰን የሚለውን ቀይረው ነው? ይቻላል። ስም ስለሆነ የፈለግሽውን ስም ብትሰጪውም አንድ አይነት ነው። ዶት ጂኤስ ይኖረው እንጂ አሁን ለኤችቲኤምኤል ባይ ዲፎልት ኔሙን ፋይል ኔሙን መሰለኝ ነው ረዱ። ፋይል ስክሪፕት ዶት ጂኤስ የምትለዋ ልክ ለኢንዴክስ ለኤችቲኤምኤል ኢንዴክስ ዶት ኤችቲኤምኤል እንለለ ሌላም ስም ብንሰጠው ይሰራል። ግን ይሄ ባይ ዲፎልት ስክሪፕት ዶት ጂኤስ እንለዋለን። ይሄ ፋይል ኔሙ ነው። ሜን ዶት ጂኤስ እሱን ቀይሬው ነው ያው እንትን ለማለት ብዬ ችግር የለውም። እሱ ብቻ ዶት ጂኤስ የምትለዋን ነገር መርሳት የለብንም ነው እንጂ ሌላው ችግር የለውም።
እሺ እኔ ጋር ሜን ጄሰን ዶት ጄሰን ስለሚል ነው። ቴንክ ዩ። እሺ አይ ችግር የለውም። ይሄ ኔም ስለሆነ ችግር የለውም። መስጠት እንችላለን የፈለግነውን። እሺ ኦኬ ሌላ ጥያቄ አለ? ኦኬ ሌላ ጥያቄ ከሌለ ወደ ቀጣይ እንሄድ አይደለ? ግልጽ ነው ይመስለኛል። ያው ቀላል ስለሆነ እዚህ ጋር ያው እንዴት ኤለመንትን ሰሌክት እንደምናደርግ ነው በዋናነት ያየ ነው። ያው ሰሌክት ያደረግነውን ኤለመንት ኢፌክቱን ማየት ነው። አንድ ሰሌክት አድርገናል። ሰሌክት ስናደርግ ደግሞ ኢፌክት ማየት አለብን። ስለዚህ ኢፌክት ለማየት ደግሞ ኮንሶል ዶት ሎግ ብለን የኢፌክቱን ማየት ስላለብን በትክክል ሰሌክት አድርገናል አላደረግንም የሚለውን ለማየት ነው። ለምሳሌ የመጀመሪያው ላይን 14 ላይ የሚለው ምንድን ነው? በትክክል ሰሌክት አድርገናል ወይ ነው። ስለዚህ ሰሌክት አድርገናል። ሳምፕሏን የምትለው አይዲ የምትይዝልን ይሄኛውን ዲቭ ስለሆነ የመጀመሪያውን ዲቪዥን ስለሆነ ይችኛዋን። ስለዚህ ይሄኛውን በትክክል ሰሌክት አድርገናል አላደረግንም የሚለውን ቸክ ለማድረግ ኮንሶል አድርገን ማየት እንችላለን ማለት ነው። ሶ ሌላ እዚህ ላይ ሰሌክት ካደረግን በኋላ ኦንሊ ቴክስት ኮንቴንቶችን ለማየት ነው። ደግሞ ይሄኛው ለምሳሌ ምን ይላል? ፕሪንት ዘ ኮንቴንት ኦፍ ዘ ኤለመንት ኦን ዘ ኮንሶል ማለት እኛ ኮንቴንታችን ምንድን ነው? ቴክስት አይደለም። ስለዚህ የእነዚህ ሳምፕል የሚለው ላይ የፓራግራፍ 1 ኮንቴንት እና የፓራግራፍ 2 ኮንቴንቶችን ዲስፕሌይ እንዲያደርግልን ማወቅ ከፈለግን ደግሞ ምን የምትል ፕሮፐርቲ ያለችን ቴክስት ኮንቴንት የምትል ፕሮፐርቲ ያለችን ማለት ነው። ስለዚህ እዚህ ውስጥ ወይም ደግሞ ዲቪዥኑ ውስጥ ያለውን የኤለመንቱን ሳይጨምር ኮንቴንቱን አውጣልኝ ለማለት ቴክስት ኮንቴንት የምትላለችን። ስለዚህ የቴክስት ኮንቴንት የምትለው ማውጣት ነው። እንደ ተጨማሪ ደግሞ ምን የምትላለች? እቺ ኢነር ኤችቲኤምኤል የምትላለች ኢነር ቴክስት ኤንድ ኢነር ኤችቲኤምኤል የሚላለ እሱንም እንትማት እንችላለን። ኢነር ኤችቲኤምኤል ሲሆን ዜን ዲቪዥን ውስጥ ያሉት ኤለመንቶቹን ጨምሮ ለማለት ነው። ኢነር ቴክስት ሲሆን ደግሞ ምን ለማለት ነው? ይሄኛው እንትኑን ብቻ ቴክስቱን ብቻ ተመሳሳይ ነው ከቴክስት ኮንቴንት ጋር። ስለዚህ ይሄኛውን ኮሜንት አድርገን ብናየው ተመሳሳይ ነው። ይሄኛውን አንኮሜንት እናድርገውና አሁንም ላይን 16 ላይ ምን የሚል እናገኛለን? ይኸው ተመሳሳይ ላይን 16 ላይ ልክ ቴክስት ኮንቴንት ብለን እንዳወጣ ነው ሁሉ ኢነር ቴክስትን ብንል ተመሳሳይ ነው ማለት ነው። ሌላኛው ኢነር ኤችቲኤምኤል የሚላለ ይሄኛው ደግሞ ምንድን ነው የሚያደርግልን? ይሄኛውን ኢነር ኤችቲኤምኤል ብንለው ምንድን ነው ይሄኛው የሚያደርግልን? ኢንሳይድ ዲቭ ውስጥ ያሉትን እነዚህ ፓራግራፍ ኤለመንቶቹንም ወይም ደግሞ ታጎቹን ጨምሮ ያወጣልና ማለት ነው። ስለዚህ ይሄኛውን ማየት እንችላለን። አያችሁታ? ይሄኛው ላይን 17 ላይ ታጎቹን ጨምሮ ያወጣልና ማለት ነው። ስለዚህ ኢንሳይድ ዲቭ ያሉትን በሙሉ ያወጣልና የመጀመሪያው እስከ ዲቪዥኑ ነው የሚያወጣልን። ምክንያቱም ሰሌክት ያደረግነው ይሄኛውን ስለሆነ የመጀመሪያው እንደዚህ አድርጎ ፓራግራፎቹን ሙሉ ነው የሚያወጣልን። ፓራግራፎቹን ጭምር ቴክስት ኮንቴንት ስንለው ደግሞ ምንድነው የሚያወጣልን? ይሄኛውን ወይም ደግሞ ኢነር ቴክስት ስንለው ይሄኛውን ያወጣልና ኢነር ኤችቲኤምኤል ስንለው ደግሞ ኢንሳይድ ዲቭ ያሉትን ኤለመንቶችና ኮንቴንቶቹን በሙሉ ያወጣልና ማለት ነው። ስለዚህ ኢንዲፈረንት ወይ ምን ማድረግ እንችላለን? ፕሪንት ማድረግ እንችላለን። ነገር ግን እዚህ ጋር የሚለው ኮንቴንት ስለሆነ ይችኛዋ አታስፈልገን። ኮንቴንቱን ስለሆነ ኢነር ቴክስት ኦር
ቴክስት ኮንቴንት የምትለዋን ከተጠቀምን በቂ ነው ማለት ነው። ግልጽ ነው። ቴክስ ግልጽ ነው። ሰላም ነው። እንዴት ነህ? እንዴት ናቸው? አለን። አለን። ቴክስት ኮንቴንት የምትለዋን አጣዋትኝ እና እዛ ሜትድ ውስጥ የትኛው ሜተድ ውስጥ? ኮንሶል ላይ ስንገባ ሊስት የሚያደርጓቸው ነገሮች አሉ አይደለ? ኢነር ቴክስት ምናምን እንዳልከው አለ። እሺ ይችኛዋን ቻት እሷን እዛ ቴክስት ላይ ኮንቴንት የምትለዋ ቪዲዮው ላይ ቪ- አለች። አላየኸውም? ቪዲዮው ላይ ቪዲዮ ላይ እንጃለቱን አላየሁትም። እሱን ማለት ይቻላል ቪዲዮዋን አላየኋትም። በቃ ወይ አልፋኛለች። ግን እዚህ ጋር እኛ ጋር ማግኘት አንችልም። አሁን ኢነር ቴክስት ኢነር ቴክስቱን እናገኘዋለን። እስቲ የት? ኮንሶሉ ላይ ገብተን ኮንሶላችን ላይ እኮ ሪዛልቱን እናገኛለን። ኢቭን ኢነር ቴክስት የምትለዋን ራሱ ሜትድ እናገኛታለን። እንትን አይደሉም እኮ ሜተር ሳይሆኑ እነዚህ ፕሮፐርቲ ናቸው። ፕሮፐርቲ ማለት ይቅርታ፣ ሜትድ ፕሮፐርቲ። እሺ እሷን ዶት ስናረግ አይመጡም ነው። እስኪ እንትኑ ጋር ይቅርታ፣ እንትኑ ጋር ኮንሶሉ ጋር ግባልኝ፣ ምናልባት እዛ ካለ እዚህ ኮንሶሉ። ከዛ ዲቭ ምናምን የሚለውን እስቲ ዲቭ የምትለዋ ቀስቷ ላይ ክሊክ አድርግ። እሺ እንደዚህ አይደል? ሌላ ተጠቅሜ ነው እዚህ ጋር በቃ እሷ ባይ ዲፎልት ትመጣለች ማለት ነው። እኔ ሌላ ተጠቅሜ ይሆን እነዚ አሁን ሊስቶች ሌላ ሴሌክት አድርጌ ቸክ አድርጌ ይመጣል። ግን ይቺ ቴክስት ኮንቴንት የምትለዋን አጥቻት ነው። ኮንቴንት ምንድን ነው? እስኪ እናያታለን። ቀጥል። እስኪ ወይ ስቶፕ ላድርገውና ያንተን ሸር አድርገን። አረ ቀጥል። በኋላ ወይ እናየዋለን በኋላ። እሺ አይ ወደ ኔክስት ከመሄዳችን በፊት እዚሁ ላይ አጥርተ ነው እንድንሄድ ብዬ ነው። እኔ ያልገባኝ ነገር ይኖራል። እስኪ እሺ መጣ አይደል? መጥቷል። ልክ አሁን እንደዚህ ነው የፈለኩት። ታውቃለህ፣ ምናልባት በዚህ ሙድ አይገኝም ወይም እንትን ፕሮፐርቲዎቹን አረጋት። እታች ትሄድና አሁን ማነው ያልከኝ ቫልዩ የሰጠነው ይኖራል ይመጣል። ለምሳሌ ቴክስት ኮንቴንት ቫልዩ የሰጣቸው እነዚህ ማይክሮሶፍት ዊንዶ ምናምን አያቸው። እነዚህ አሁን ስታብራራቸው የነበር እና መጨረሻ ሄድ እስኪ መጨረሻ ሄድ እስኪ ቴክስት ማን ነበር? ቴክስት ኮንቴንት ነው ያልከኛል። ቴክስት ኮንቴንት እስቲ መጨረሻ እንዳልሆን ናያቸው። እስኪ እንፈልገዋለን። ዶዶቶቹ አሉ አይደለ? ይኸው ዶዶት የሚለው እዛ ጋር ክሊክ አድርግ እስኪ። ላስቀጥለው። እሺ አለች። ይኸው አየዋ ቴክስት ኮንቴንት የሚለው ዶት ዶቶቿን አላየኋቸውም። ወይም ደግሞ ታንኪዩ። ስለዚህ አለ። ይቅርታ ግድ ነው እንጂ እንዴት ማግኘት እንዳለብን ራሱ ማወቅ እኮ ሰርች ከማድረግ እዚህም ውስጥ ማግኘት እንደሚቻል አሳየህን እኮ። ላከው የጠየቀው ጥያቄ ምንድን ነው? አልገባኝም። ታስረዱኛለች? ምን መሰለሽ ረዱ፣ እዚህ አሁን እንትን ሲያደርጋቸው ይመጣሉ ፕሮፐርቲዎቹም ሜተዶቹም ይመጣሉና እዛ ውስጥ ሰርች ሳረጋቸው አጣኋቸው ነው ያለው። እና ያው አሁን አገኘ ነው
እሺ እሺ እንቀጥላ። አዎ ሼር አድርገን ኦኬ ስለዚህ ወደ ቀጣይ እንሄድ መሰለኝ። ኮሽንቱ እሺ ምንድን ነው የሚለው ይሄኛው ጥያቄ? ይሄኛውን አሁን ኮሜንት ላድርገውና እዚህ ጀምሬ ኮሽንቱ ኦኬ ኮሽንቱ ምንድን ነው የሚለው? The following question are based on HTML code found under section labeled for question 2 ነው የሚለው። ስለዚህ question 2 ላይ እነዚህ 2.1 2.2 እያሉ የሚቀጥሉ ጥያቄዎች አሉና ስለዚህ እዚህ ጋር እንትኑም ጋር ስንሄድ የምናገኘው እዚች ጋር ስንሄድ የምናገኘው እንትንን በለውና እንደገና እንክፈተውና ወይ እዚህ ጋር ይሄኛው ኮኤሽንቱ አለው። እነዚህን ነገሮች እንድንሰራ ነው እና የተፈለገው በጥያቄያችን መሰረት እንትን ማለት እንችላለን። ስለዚህ 2.1 ምንድን ነው የሚለው? ሰሌክት ዘ ኤለመንት ዊዝ አይዲ ኦፍ ቴክ ካምፓኒስ የሚል አለ እና ቴክ ካምፓኒስ የሚል አለ። ስለዚህ እሱን ምን ማድረግ ነው? በአይዲ ስለሆነ ጌት ኤለመንት በአይዲ በሚለው ነው ማለት ነው። ስለዚህ ቴክ ካምፓኒስ የምትለዋ ይችኛዋ ናት፣ ሊስት ኦፍ አይተምስ ያሉበት ማለት ነው። ስለዚህ ጌት ኤለመንት በአይዲ እንልና እዚህ ጋር ምን ማድረግ ነው? ሰሌክት ማድረግ ነው ማለት ነው። ስለዚህ ይሄኛው ቫሪያብል ነው። ቴክ ካምፓኒ ኦር ቲሲ1 አልኩትና ዶክሜንት ጌት ኤለመንት በአይዲ ከዛ በአይዲ ስለሆነ ቴክ ካምፓኒ ሳልኩት ማለት ነው። ፓስ የማደርግለት ይሄኛው ነው። ሶ ስለዚህ ያው ሰሌክት ማድረጋችንን ቼክ ለማድረግ ነው። ይችኛዋ ላይን 29 ላይ ቼክ ማድረግ እንችላለን። ይሄኛውን ላይን 29 ላይ ሶ ይሄው እንደምታዩ ሰሌክት አድርጎልና እዚህ ውስጥ እነዚህ አሉ ቴክ ካምፓኒስ እነዚህ ሊስቶች አሉ። ስለዚህ በትክክል ሰሌክት ስላደረገልን ወደ ኔክስት መሄድ እንችላለን ማለት ነው። ሶ ሰሌክት ለማድረግ ልክ ቅድም ሰሌክት እንዳደረግ ነው መጀመሪያ የኛውን ኦብጀክታችንን ዶክሜንት የሚለውን ኦብጀክት እንጠራለን። ከዛ ጌት ኤለመንት በአይዲ ስለሆነ ሰሌክት አድርጉ የሚለን ማለት ነው። ሶ ከዛ ምንድን ነው የሚለን? ዲስፕሌይ ኢት ኦን ዩር ኮንሶል። ሶ ኮንሶል ላይ ዲስፕሌይ ያደረግ ነው። ዶንት ዩዝ ኬውሪ ሰሌክተር ይላል። ኬውሪ ሰሌክተር አትጠቀሙ ነው። ቢኮዝ ኬውሪ ሰሌክተርም ምን ስለሚያደርግልን ያው ሰሌክት ስለሚያደርግልን ስለዚህ ኬውሪ ሰሌክተርን ኔክስት ስለምንጠቀምበት ኬውሪ ሰሌክተር የሚለውን ሳይሆን ጌት ኤለመንት በአይዲ የሚለውን እንድንጠቀም ነው የተፈለገው እና ሶ ከዛ ሰሌክት እንዳደረገልኝ ቼክ አረግነ ማለት ነው። ይኸው ላይን 29 ላይ በትክክል ሰሌክት አድርጎልና እነዚህን ነገሮች አየን ኮንሶል ላይ ማለት ነው። ሶ ኩዌሽን 2.2 ላይ ዩዝ ኬውሪ ሰሌክተር ይለናል። ኬውሪ ሰሌክተርን አሁን ደግሞ ኬውሪ ሰሌክተር ተጠቅመን በተመሳሳይ ልክ እንደዚህ ምን ማድረግ እንችላለን? ልዩነቱ ኬውሪ ሰሌክተር የምትለዋና አጠቃቀማችን ብቻ ነው የሚለየው እንጂ የሚሰራው ስራ ተመሳሳይ ነው። ሶ 2.2 ኬውሪ ሰሌክተር የምትለዋን ተጠቀምን። ያው ሁሉ ጊዜም ቢሆን ሰሌክት ስናደርግ ይቺ ዶክሜንት የምትለዋ ኦብጀክት ከፊት ለፊት ነው የምትመጣው። ዜን ኬውሪ ሰሌክተር የምትለዋ ሜተድ ጠራናት። ዜን ከዛ ኢንሳይድ ኬውሪ ሰሌክተር አሴ ፓራሜትር ይችኛዋን ቴክ ካምፓኒስ የምትለዋን እንጠቀማለን። ሶ እሷን ስንጠቀም ከፊት ለፊት ምን አለች?
ሃሽ ሳይን አይደለ? ሃሽ ሳይን ምን ለማለት ሃሽ ነው? አይዲ ማለት ልክ አሁን ሲኤስኤስ ላይ ስንጠቀም በምን በምን ነው ሰሌክት የምናደርገው? ዩዚንግ ኤለመንት፣ ዩዚንግ ክላስ ኔም፣ ዲፈረንት ሴሌክሽን ሜካኒዝም አለ አይደለ? ዶት ስንል ክላስ ኔም ነው። ሃሽ ስንጠቀም ምን ማለታችን ነው? አይዲ የአይዲ ማለታችን ነው። አዚቲዝ ደግሞ ኤለመንት ታይፖቹን ተጠቅመን ሰሌክት ማድረግ እንችላለን። ልክ እንደዛ ሁሉ ኬውሪ ሰሌክተርን ስንጠቀም በምን ሰሌክት እንዲያደርግ ነው ስለማይታወቅ በአይዲ መሆኑን ለማወቅ ምን ማድረግ አለብን? ይችኛዋን ሃሽ ምልክት ከፊት ለፊት ማድረግ አለብን። ሶ ከዚህኛው ጋር የሚለየው በሱ ነው። እዚህኛው ጋር ሃሽ የሌለው ለምንድን ነው? ኦልሬዲ ጌት ኤለመንት በአይዲ የሚለው በአይዲ ስለሆነ ሰሌክት የሚደረገው ምንም ይቺ ሃሽ የምትለዋ ነገር አታስፈልግም። ነገር ግን ኬውሪ ሰሌክተር ላይ ሃሽ የምትለዋ ታስፈልገናለች። አይዲ ከሆነ ለምሳሌ ይሄ ክላስ ቢሆን ዶት የሚለውን ከፊት ለፊት መጠቀም አለብን። ለምሳሌ ኤሌመንት ፒ የሚል ከሆነ ፒ ልክ ከሲኤስኤሱ ጋር ተመሳይ ነው። ከዛ በኋላ ምን ማድረግ እንችላለን? አሁንም ዲስፕሌይ ኢት ኦን ዘ ኮንሶል ይለና ቼክ ለማድረግ ነው በትክክል ሰርቷል አልሰራም የሚለውን ላይን ሰርቲቱ ላይ ሰርቲቱ ማድረግ እንችላለን፣ ቼክ ማድረግ እንችላለን ማለት ነው። ላይን ሰርቲቱ ላይ እንሂድና ይኸው ሰርቲቱ ላይ ምን ይላል? አንዲፋይን ይላል አይደለ? እንትኗን ሃሿን አጥፍቻታለሁ እንዴ? ሃሿን ስላጠፋዋን ነው። ስለዚህ እዚህ ጋር ይኸው ላይን ሰርቲቱ ላይ በትክክል ሰሌክት አድርጎልናል ማለት ነው። ሁለቱም ተመሳሳይ ነው። ይሄኛውም ግን ልዩነቱ ሁለቱ የተለያዩ ሜተድ መሆናቸው ነው እንጂ ተመሳሳይ ነው። ሁለቱም ሰሌክት አድርጎ አሳይቶናል ማለት ነው። ሶ ግልጽ ነው አይደለ? የሁለቱ ጌት ኤለመንት ባይ አይዲ እና ኬውሪ ሰሌክተር ግልጽ ነው። ኦኬ። ስለዚህ ደግሞ ኪሪ ሴሌክተር ላይ አሁን በአይዲ እንደሆነ ለማሳየት አይደል ሃሽታግን የተጠቀምነው አቢ። በክላስ ቢሆን ኖሮ ደግሞ ዶትን ነበር የምንጠቀመው ማለት ነው አይደል? እንደዛ ነው። ዶት እንጠቀማለን። ታይፕ ከሆነ ለምሳሌ ፓራግራፉን ከሆነ በታይፕ ከሆነ ለምሳሌ በዲቭ ከሆነ ዲቭ ብለን ምን ማድረግ እንችላለን? ሰሌክት ማድረግ እንችላለን። ልክ ሲኤስኤስ ላይ እንዴት ተጠቀምነው ማለት ነው። ተመሳሳይ ነው ከዛ ጋር። ሰላም አባው። ሰላም ሰላም ኡመር፣ እንዴት ነህ? አለን አለን። አለ። ስቲል ግን እነሱን ስንጠቀም በብራኬት ውስጥ መሆን አለባቸው። የት ጋ ነው ኮንፊውዝ እንዳልሆኑ ዳት ላይ ተጠቅመን የምንጠራበት ታይም ነበር። አሁን ብራኬት ውስጥ ናቸው አይደለ? ቴክ ካምፓኒስ አንደር ኮቴሽን እና ብራኬት ውስጥ የስ ግን ጌት ኤለመንት ባይ አይዲ ዳት ቴክ ካምፓኒስ ማለት አንችልም። አረ ያ ሌላ ቦታ ላይ መሰለኝ እዚች ጋ ብራኬቱና ኮቴሽን ሳይኖር ማለት ነው። አንተ ኮቴሽኑ እና ብራኬት ያስፈልጋል። አንደኛ ይሄኛው ጌት ኤለመንት ባይ አይዲ የሚለው ምንድን ነው? ሜተር ነው አይደለ? ሜተር ከሆነ ደግሞ ምንጊዜም ፓራንተሲስ ያስፈልገዋል። አንዱ ክራይቴሪያ ሜተር መሆኑን ለመለየት አንዱ ፓራንተሲስ ስለሆነ ፓራንተሲስ ያስፈልገናል። እዛ ውስጥ ያሉት ደግሞ ጌት ኤለመንት ባይ አይዲ የሚለው የቴክ ካምፓኒስ አልን አይደለ? ዊዝአውት ሃሽ ኦሬዲ ሃሽ በአይዲ ስለሆነ እዛ ውስጥ የሚገባው አይዲ ስለሆነ ግዴታ ያችን ሃሿን አንጠቀምም ማለት ነው። ምክንያቱም ክላስም ሌላ ነገሮችን መጠቀም ስለማንችል ማለት ነው። በአይዲ ብቻ ስለሆነ ስፔሲፋይ አድርገነዋል። ጌት ኤለመንት በአይዲ ስንል መግባት ያለበት አሴ ፓራንተሲስ ማን ነው? አይዲ ብቻ ነው ማለት ነው። እዚህኛው ጋር ግን ኬውሪ ሰሌክተር የሚለው ላይ ይሄኛው ብዙ ነገሮችን መጠቀም እንችላለን። አንደኛ በአይዲ፣ ሁለተኛ በክላስ፣ ሶስተኛ ደግሞ በምን
ታይፕ አይደለም። ስለዚህ ከሶስቱ በምን እንለየው? ለምሳሌ ቴክ ካምፓኒስ የሚል ክላስ ቢኖረን ኤንድ ኦልሶ አይዲ ደግሞ ቴክ ካምፓኒስ የሚል አይዲ ቢኖረን እና ሌላ ደግሞ እዚህ ውስጥ የምናስገባው ነገር ኤችቲኤምኤል ኤሌመንት ቢሆን በምንድን ነው የምንለየው ነው። ስለዚህ ሲኤስኤስ ላይ ስንማር ኤሌመንት ሰሌክት ስናደርግ የተጠቀምንባቸው ሜካኒዝሞች አሉ አይደለ? ዶት ክላስ መሆኑን ለማመልከት ዜን ዝም ብለን ደግሞ ኤችቲኤምኤል ኤሌመንት ከሆነ ደግሞ ዝም ብለን እንጠቀማለን። አይዲ መሆኑን ለማመልከት ደግሞ ከፊት ለፊት ሃሽ እናደርጋለን። ስለዚህ ልክ እንደዛ ሁሉ ይሄኛው ሃሽን የምንጠቀመው ለምንድን ነው? አይዲ መሆኑን ለማመልከት ነው። ምክንያቱም ኬውሪ ሰሌክተር የሚመርጥልን ብዙ ነገር ስለሆነ ማለት ነው። ባይ አይዲ ሊሆን ይችላል፣ ባይ ክላስ ኔም ሊሆን ይችላል፣ ወይም ደግሞ ባይ ኤችቲኤምኤል ኤሌመንት ታይፕ ሊሆን ይችላል ማለት ነው። ለዛ ነው ይችኛዋን የተጠቀምነው ሃሽን። ኦኬ ኦኬ ቴንክ ዩ። እሺ ምንም መሪ። እሺ እንቀጥላ። ጥያቄ ካለ ምናልባት መጠየቅ ይቻላል። እንቀጥላ። እሺ ሶ ሌላኛው እዚህ ጋር 2.3 ነው። ሃው መኒ ቴክ ካምፓኒስ አር ሊስትድ አንደር ዩኤል ኤለመንት ዊዝ አን አይዲ ኦፍ ቴክ ካምፓኒስ የሚል ነው። ስለዚህ አይዲ ኦፍ ቴክ ካምፓኒስ የሚል እዚህ ጋር አሁን በፊት ለፊት ስናየው እዚህ ጋር ቀጥታ መተን ቴክ ካምፓኒስ የሚለው ውስጥ ስንት ካምፓኒዎች አሉ ነው እነዚህ ሊስት የተደረጉት ማለት ነው። ቀጥታ መቁጠር እንችላለን። እኛ ስንቆጥራቸው የሆነ ቁጥር ይመጣሉ። ነገር ግን እኛ ምን ማድረግ እንችላለን? ልክ እንትን እንዳልነው ኬውሪ ሰሌክተር ኦል በሚል መጠቀም እንችላለን። ሶ ምን አድርገን መጠቀም እንችላለን? ይህኛውን ያው ቫሪያብል ሰጠሁት። ዜን ዶክሜንት ዶት ኬውሪ ሰሌክተር ኦል አልኩትና ኬውሪ ሰሌክተር ኦልም አሁንም በክላስ ሊሆን ይችላል፣ በታይፕ ሊሆን ይችላል። ዜን ደግሞ በኤችቲኤምኤል ኤለመንት ሊሆን ይችላል። ስለዚህ እኛ በአይዲ ስለሆነ በአይዲ አረግ ነው። ልክ እንደ ቅድሙ ሃሽን ከፊት ለፊት አድርገን ቴክ ካምፓኒስ የምትለዋል። ዜን ሲኤስኤስ ላይ አሁን የሆነ ኤችቲኤምኤል ኤለመንት አለን። እዛ ውስጥ ያለውን ኤችቲኤምኤል ኤለመንት ሰሌክት አድርግልን ስንል ስፔስ አድርገን ስንጠቀም ነበር አይደለም? ልክ እንደዛ ሆኑ ቴን ካምፓኒስ የሚለው አይዲ ውስጥ ሊስት ኦፍ ኤችቲኤምኤል ኤለመንቶች አሉ። እነዚህ ኤልአይ የሚል ማለት ነው። ስለዚህ እነዚህን ሰሌክት ለማድረግ ምን አረግን? ስፔስ አረግንና ኤልአይ ስለው ሰሌክት ያደርግልኛል ማለት ነው። ሰሌክት ሲያደርግልኝ ይችኛውን መጀመሪያ እንትን ላርጋት ኮሜንት ላርጋትና ሰሌክት ያደረገልኝ እነማን ነው የሚለውን ለማየት እዚች ጋር ይችኛዋን ኮንሶል ማድረግ ነው። ይችኛዋን ቫሪያብሏን ማለት ነው። ይችን ያስኩባት ቫሪያብሏን ኮንሶል ባረጋት ምንድነው የሚሆነው? ላይን 35 ላይ ያለውን እናያለን። ዜን ላይን 35 ላይ ምንድነው የሚለን? ይኸው በኖር ሊስት አስቀምጧቸዋል። እነዚህ ጋር ለምሳሌ በአሬ መልክ ማለት ነው። ለምሳሌ 0 የመጀመሪያው ሪድ ክላስ ያለው ነው፣ የሁለተኛው ብሉ ክላስ እያለ ሁሉንም አስቀምጦልናል። ከዛ መጨረሻ ላይ ምን ብሎ አስቀምጦልናል? ሌንግዝ 10 ብሎ አስቀምጦልናል ከ0 እስከ 9። ስለዚህ ሌንግዙን ኬውሪ ሰሌክተር በሚለው ምን አወቅን ማለት ነው? የመጨረሻዋን እንትን በማየት ሌንግዝ የምትለዋን ፕሮፐርቲ በማየት 10 እንደሆነ አወቅን ማለት ነው። እሺ ሶ ሌላ ግን ከዚህ በተጨማሪ ግን እኛ ኮንሶል ስላደረግ ነው አወቅ ነው። ግን ኮንሶል ሳናረግም ማወቅ እንችላለን። አሁን ለምሳሌ ይሄኛውን መጀመሪያ ልክፈተውና እንየው።
ስንት ነበረ? 35 ላይ 35 ላይ ኖር ሊስት ይኸው በምን መልክ ነው ያስቀመጠልን? በአሬ መልክ አይደለ? ከዜሮ እስከ ናይን። ስለዚህ የአሬ ፕሮፐርቲ ደግሞ ምን የምትባል አለችን? ሌንግዝ የምትባል ፕሮፐርቲ አለችና እኛ የምናውቃት እስከ ዛሬ። ስለዚህ ሌንግዝ የምትለዋን ፕሮፐርቲ ደግሞ ለምን ትጠቅመናለች? ነምበር ኦፍ ኤለመንቱን ለማወቅ አይደለ? ስለዚህ ይሄኛው አሬስ ስለሆነ ሶ ይሄኛውን ኖር ሊስት አሬ ስለሆነ ምን የምትለዋን ሜተር መጠቀም እንችላለን? ሌንግዝ የምትለዋን ሜተር በመጠቀም ነምበር ኦፍ ኤለመንቱን ማወቅ እንችላለን። ቶታል ካምፓኒስ ዶት ሌንግዝ። ቶታል ካምፓኒ ይሄኛው አሬውን የያዝንበት ነው ወይም ደግሞ ይሄኛውን የያዝንበት ነው። ስለዚህ ዶት ሌንግዝ ስንለው ላይን 36 ላይ ነምበር ኦፍ ኤለመንቱን ምን ያደርግልናል ማለት ነው? ያወጣልናል ማለት ነው። ስለዚህ 36 ላይ ይኸው 10 ብሎ አውጥቶልናል። ልክ ቅድምም እንደዛ አድርገን ማየት እንችላለን። በዚህ መልኩም ማየት እንችላለን። ግን ቶታል ነምበሩን ብቻ ስለሆነ እዩ የሚለን ይችኛውን ቫሪያብል ተጠቅመን ዶት ሌንግዝ ስንለው ቶታል ነምበር ኦፍ ኤለመንቱን ይነግረናል ማለት ነው። እሺ ግልጽ ነው አይደለ? ይሄ ግልጽ ነው፣ ግልጽ ነው። ዶት ኤላይ ብንለው አይመጣም። እኔ ቼክ አላረኩትም። እንደው ሴሌክት ስናረግ ቴክ ካምፓኒስ ዶት ኤላይ ዶት ኤልአይ የሚል ክላስ አለን እንዴ? ክላስ ነገሩ ኤልአይ የለም። እኮ ኤልአይ እኮ እንትን ኤለመንት ስለሆነ ነው አይደለ? ኤችቲኤምኤል ኤለመንት ስለሆነ ኤችቲኤምኤል ኤለመንት ደግሞ ሰሌክት ስናደርግ ዶት ወይም ደግሞ ሀሽ በራሱ ነው። አያስፈልገን አዎ። በራሱ ነው። ስለዚህ ዶት የሚባል ነገር የለም። ግን አሁን ለምሳሌ ኤልአይ የምትለዋን እንደ ክላስ ተጠቅመንባት ከሆነ መጠቀም እንችላለን። ግን ዶት ኤልአይ የሚል ክላስ ኔም ስለሌለን ለዛ ነው ዶት ኤልአይ እያደረግን ነው። ጥሩ ጥሩ ገብቶኛል። አበባው ጥያቄ አለኝ። እሺ እንትን ይሄ አሁን ዳክመንት ዳት እያልን አሁን የምንጠቀመው እሺ ይሄ ዶም ማኒፑሌሽን በቃ ኦልዌይስ የሆነ ነገር ማኒፑሌት ለማድረግ ዶክመንት ዳት እያልን ማለት ነው የምንጠቀም። ዶክመንት ዳት ብለን የተለያዩ እንትኖችን ይሄ ሲሌክት ማድረግ ከዛ በኋላም ደግሞ ምንድነው ስቴፖች አሉ። ይሄ ዳክመንት ዳት የሚለው ዳት ዶም ማኒፑሌሽንን ነው የሚያመለክት ነው። ጥያቄ ባጭሩ ዳክመንት ዳት ብለን የምንጠቀመው ይሄ ዶምትሪ የሚባለው እዚህ ዶምትሪ የምትባለዋን ኢንተርኔት ላይ ሰርች እናርግና የሆነ ዲያግራም ካገኘን እናየው። ዶም ልክ ነህ። ምንድነው ያሉት? ለመጨመር ያክል ዶም ማለት ምንድነው? ጃቫስክሪፕትን ተጠቅመህ ኤችቲኤምኤልን አክሰስ ማድረግ ነው። ስለዚህ ኤችቲኤምኤሉን ደግሞ በኦብጀክት መልክ ያደረግና በኦብጀክት መልክ ሰይሞ በዶክመንት መልክ ነው አክሰስ የሚያደርገው። ለዛ ነው ሁሌም ዶክመንት ስትል ኤችቲኤምኤሉን አክሰስ እያደረግክ ነው በኦብጀክት መልክ ማለት ነው። እና እሱ ደግሞ ዶም ይባላል። እንደዛ ነው ያሉት። በቃ ሌላ ምንም አንትን ነገር የለውም። እሺ ይሄኛው ዲያግራም ይታያል ኦመር? ይታያል። መጀመሪያ የነዚህ የኤችቲኤምኤሎች ፓረንት የሚባለው ዶክሜንት ነው እና ይሄኛው ሁሉም የሚገኙት እዚህ ውስጥ ነው እና መጀመሪያ ዶክሜንት ብለን ነው ዶክሜንት የሚለውን ኦብጀክት ጠርተን ነው። ስለዚህ ይሄኛው የሁሉም ፓረንት ነው ማለት ነው። ከዛ ቀጥሎ ምን አለ? ኤችቲኤምኤል የሚባለው እኛ አሁን ከኤችቲኤምኤል ጀምረን ነው አይደል ስንማር የነበረው ከአሁን በፊት ኤችቲኤምኤል እንልና ከዛ እዛ ውስጥ ደግሞ ሄድ ኤንድ ቦዲ አለ። ቦዲ ውስጥ ደግሞ ዲፈረንት ዲቭ ኤለመንት ሊሆን ይችላል፣ ፓራግራፍ ኤለመንት ሊሆን ይችላል፣ ሌሎች ኤለመንቶች ሴክሽን ኤለመንት ሊሆን ይችላል። እነሱ አሉ። ስለዚህ መጀመሪያ ላይ
ዶክሜንት የሚባለው ኦብጀክት የሁሉም ፓረንት ነው ማለት ነው። ዘ ፓረንት ክላስ ኦፍ ኦል ኤችቲኤምኤል ኤለመንት። ከዛ ቀጥሎ ማን አለ? ኤችቲኤምኤል የሚባለው እስከ ዛሬ እኛ ምን ብለን ነው ስንጀምር የነበረው? ኤችቲኤምኤል እንልና ከዛ ሄድ ኤንድ ቦዲ ብለን ሄድም ውስጥ እነ ታይትልን ምናምን እናስገባለን። ቦዲ ውስጥ ደግሞ ዲፈረንት ኤችቲኤምኤል ኤለመንቶች አሉ። ስለዚህ ይሄኛው ዶክሜንት የሚለው ኦብጀክት የሁሉም ምሩት ስለሆነ ነው ዶክሜንት ዶት እያልን እንትን የምንለው። ስለዚህ እነዚህ ምን ጊዜም ቢሆኑ ምንድን ናቸው? ለምሳሌ ዶክሜንት ብለን ይሄኛውን ኤችቲኤምኤል የሚለውን አልፈን ምን ልንጠቀም እንችላለን? ቦዲ ልንጠቀም እንችላለን። ምክንያቱም ቦዲ ውስጥ ብዙ አይነት ኤችቲኤምኤል ኤለመንት አሉ። ለምሳሌ እዚህ ብናይ ኢሜጅ ኤለመንት አለ፣ ፓራግራፍ ኤለመንት አለ። እዚህ ጋር ሄድ ኤለመንት ላይ ብናይ ታይትል ኤለመንት አለ፣ ሊንክ ኤለመንት አለ፣ ዜን ሌሎች ፕሮፐርቲዎችም አሉ ማለት ነው። ስለዚህ ግዴታ ሁሉንም ኤችቲኤምኤል ኤለመንቶችን ለመጠቀም ወይም ደግሞ ኤችቲኤምኤል ፕሮፐርቲ እና ኤችቲኤምኤል ሜቶዶችን ለመጠቀም ሩት ክላሱን ማወቅ መቻል አለብን ማለት ነው። ስለዚህ ዶክመንት ዳት ክላሱ ማለት አለብን። ዶክሜንት ነው ማለት ነው። ስለዚህ ዶክሜንት ኦብጀክት መጀመሪያ መምጣት አለበት ማለት ነው። ሶ ለዛ ነው ዶክሜንት ዶት የምንለው ሁል ጊዜ ማለት ነው። ቴንኪዩ። እሺ ችግር የለም። ስለዚህ እንደዚህ አረግን። ዜን ሌላ ጥያቄ ካለ ማንሳት ይቻላል። አለዛ ወደ 2.4 መሄድ እንችላለን። እሺ 2.4 ምንድን ነው የሚለው? ሰሌክት ኦል ኤለመንት ዊዝ ኤ ክላስ ኔም ኦፍ ሪድ ይላል። አሁን ደግሞ በክላስ ኔም ማለት ነው። ኤንድ ዲስፕሌይ ዘም ኦን ዘ ኮንሶል ይላል። ስለዚህ አሁን እስካሁን ኪውሪ ሰሌክተር እና ጌት ኤለመንት ባይ አይዲ ነበር ያየ ነው አይደለ? ስለዚህ አሁን ጌት ኤለመንት ባይ ክላስ ኔም ሊሆን ነው ማለት ነው። ሶ እዚህ ጋር በክላስ ኔም ሰሌክት ለማድረግ ኪውሪ ሰሌክተርን መጠቀም እንችላለን። ጌት ኤለመንት ባይ ክላስ ኔምን መጠቀም እንችላለን። ሶ እስካሁን የተጠቀምንበት ኪውሪ ሰሌክተርን ስለተጠቀምንበት ምን ማድረግ እንችላለን? ይሄኛው በክላስ ኔም ሰሌክተር ኦል ብለን ዶት ሪድ ብንለው፣ ምክንያቱም የምኑን እንትን ስለሚለን በክላስ ኔሙ ሪድ ነው ስለሚለን ሁሉንም መምረጥ ስላለብን ደግሞ ኪውሪ ሰሌክተር ሳይሆን ኪውሪ ሰሌክተር ኦል። ስለዚህ ሰሌክት ኦል ኤለመንት ዊዝ ክላስ ኔም ኦፍ ሪድ ይለናል። ስለዚህ ኪውሪ ሰሌክተር ኤንድ ኪውሪ ሰሌክተር ኦል የምትል ኦፕሽን አለችን። ስለዚህ ከሱ ኦፕሽን ግን ሁሉንም ስለሆነ ምረጥልን ያልነው ኪውሪ ሰሌክተር ኦል የምትለዋን መጠቀም እንችላለን ማለት ነው። ሶ እዚች ጋር ይችኛዋን ኮሜንት ላርጋትና ሰሌክተር ኦል በምትለዋን እኔ መጀመሪያ ሶ ይችኛዋ ሪድ ክላስ አልኳት። ይችኛዋ እንደነገርኳችሁ ቫሪያብል ናት። ይሄኛውን የሚይዝበት ሰሌክት አድርጌ የሚይዝበት ነው። ዜን ምን አልኩት? ዶክሜንት ዶት ኪውሪ ሰሌክተር ኦል ከዛ በምን በክላስ አይደለ? ክላሱ ሪድ የሆነውን ሰሌክት ማድረግ። ሶ ሪድ የሆነውን ይችኛዋ ክላስ መሆኗን ለማመልከት ዶት ሪድ አልኩት። ባይ ክላስ ኔም ከሆነ ግን ይችኛዋ ዶት አታስፈልገንም። ኦሬዲ ይሄኛው ስፔሲፋይድ ስለሆነ ማለት ነው። ሶ ከዛ በኋላ ምንድነው የሚለን? ዲስፕሌይ ዘም ኦን ዘ ኮንሶል ይለናል። ስለዚህ ዲስፕሌይ ለማድረግ እስከዛሬ እንደምናውቀው ኮንሶል ሎግ ብለን ማየት እንችላለን። ለምሳሌ ላይን 40 ላይ ያለውን ቸክ እናድርገው። ላይን 40 ላይ ምን ይለናል? ይኸው እንዳለ ሁሉም ክላሶቹ ሪድ ናቸው። ይኸው 0 ላይ ሪድ ነው፣ 1 ላይ ሪድ ነው፣ 2 ላይ ሪድ ነው፣ 3 ላይ ሪድ ነው ማለት ነው። ስለዚህ ክላሳቸው ሪድ የሆነ ሊስቶች ስንት አሉ ማለት ነው? 4 አለን ማለት ነው። ስለዚህ በዚህ መምረጥ እንችላለን ማለት ነው። ሁለተኛ ሜካኒዝም ይችኛዋን ኮሜንት እናርጋትና ሰሌክት ባይ ክላስ ኔም። ባይ ክላስ ኔም ደግሞ ይኸው ሪድ ክላስ አልኩና ከዚህኛው ጌት ኤለመንት ባይ ክላስ ኔም
ባይ ክላስ ኔም አልኩት። ከዛ እዚች ጋር ዶት አታስፈልገንም፣ ምክንያቱም ክላስ ኔም መሆኑን ስፔሲፋይድ ስላደረግንለት ወይም ደግሞ ጌት ኤለመንት ባይ ክላስ ኔም የምትለዋ ዶት የምትለዋን ስለማትወስድ ማለት ነው። ስለዚህ አሁንም በተመሳሳይ ኮንሶል ማድረግ ነው። ላይን 42 ላይ ቸክ ማድረግ እንችላለን። ይሄው ተመሳሳይ ነው። እዛኛው ላይ ምንድን ነው የሚለው ኤችቲኤምኤል ኮሌክሽን እና ኖድ ሊስት ነው የሚለው። ይሄኛውን ሰሌክት ኦል ስንጠቀም ኖድ ሊስት ብሎ ነው የሚያወጣልን። እዩትና መጀመሪያ ይሄ ላይን 40 ላይ ኖድ ሊስት ብሎ ነው የሚያመጣልን። እኔም ያንን ብዙ እንትን አላልኩትም፣ ግን እንጠይቃለን። ይኸው ኖድ ሊስት ብሎ በሊስት ውስጥ ነው የሚያስቀምጣቸው። ይኸው የኖድ ሊስት እና የኤችቲኤምኤል ኮሌክሽንን ልዩነት ወይ እናነባለን ወይ ደግሞ ጥያቄ እንጠይቃለን። እንዳትረሳት እሺ። ወይም ደግሞ እንዳንረሳት የሚያስረዱን ይመስለኛል። ኖድ ሊስት እና ላይቭ ዶም ምናምን አይነት ነገር ነው ብለውት ያለፉ አይተው ከሆነ እና እኔም ብዙም ግልጽ አልሆነልኝም። ኖድ ሊስት ማለት በስታቲኩ ስንሰራ በሉፕ በፎር ሉፕ ምናምን ስናስገባው ቀጥታ ሙሉውን ያዘዝነውን ያወጣልናል። ላይቭ ዶም ግን የሆነ ዝብርቅርቅ ያለ ነገር ነው እና ፎር ሉፕ ላይቭ ዶም ላይ አይሰራም ይላሉ እና እሱን እያሉ ነበር። በደንብ እስኪ እኛም እናነባለን። እሺ። ስለዚህ ኮየሽን ልበልና እዚህ ጋር ሲሆን ነገ ግልጽ ይሆንልን ይሆናል። በዛው ካልገባን መጠየቁ ማንሳቱ ጥሩ ነው። እዚህ ጋር ምን ልበለው ዲፈረንስ ቢትዊን ኖድ ሊስት ኤንድ ኤችቲኤምኤል ኮሌክሽን። እሺ። ስለዚህ ይኸው እዚህ ጋር በኪውሪ ሴሌክተር ስንጠቀም ምን ብሎ ነው የሚያወጣው? ኖድ ሊስት ብሎ ነው። ይኸው ኖድ ሊስት ብሎ ነው፣ ግን ሪዛልቱ ተመሳይ ነው። እሺ። እዚህኛው ደግሞ ይሄኛውን ኮሜንት እናድርገውና ይችኛዋን እንትን ስንላት ምን ብሎ ነው የሚያወጣው? ኤችቲኤምኤል ኮሌክሽን ብሎ ይሄው ኤችቲኤምኤል ኮሌክሽን ብሎ ነው የሚያወጣው እና ይችኛዋ ምን እንደሆነች ማወቅ አለብን። ዲፈረንሷን ብናውቃት መልካም ነው። እዚህ ካለን እኛም እናነበዋለን፣ ግን ለሰኞ ቢያንስ ጥያቄ እንድናነሳት ነው። ታግኔምም እንደዛው ነው፣ እንደ ክላስ ኔም ነው። እንደዛ ነው። የኤችቲኤምኤል ኮሌክሽን ነው የሚለው። እሺ በቃ እናነሳዋለን፣ ችግር የለም። እሺ። ስለዚህ ጥያቄ ካለ እዚህ ጋር እናንሳ፣ ለዛ ወደ ቀጣይ መሄድ እንችላለን። ምናልባት ሰሌክት ስናደርግ ግልጽ ያልሆነለት ሰው ካለ ኦኬ፣ እንቀጥል ማለት ነው። እሺ 2.5 ምንድን ነው የሚለው? ክሪት ኒው ሊስት ኤችቲኤምኤል ኤለመንት ዊዝ ኮንቴንት ኦፍ ፌስቡክ ይላል ኤንድ ዲስፕሌይ ኢት ኦን ዘ ኮንሶል ይላል። ስለዚህ ሊስት አንድ ሊስት መጨመር ነው። ያ ማለት የት ጋ ነው የምንጨምረው? እዚህ ጋር እዚች ጋ ማለት ነው። ከዚህ ቀጥሎ አንድ ሊስት እንጨምራለን ማለት ነው። ስለዚህ ኮንሶል አድርገን እሱን እናያለን ማለት ነው። ስለዚህ አንዲት እሱን ክሪት ለማድረግ ደግሞ ምን አለችን? ክሪት ኤለመንት የምትል አለችን ማለት ነው። ስለዚህ ዶክሜንት ዶት ክሪት ኤለመንት ኤልአይ ስል ኤልአይ የሚባል አንድ
ኤለመንት ክሬት ያደርግልናል ማለት ነው። ሶ ምንድን ነው የሚለን? ያንን ኤለመንት ደግሞ ኮንቴንቱን ምን አድርጉት ነው የሚለን? ፌስቡክ በሉት ነው የሚለን። ስለዚህ ዲስፕሌይ እናደርገዋለን። ስለዚህ ምን አልኩት? ቫሪያብሉን ኒው ሊስት ኤለመንት አልኩት፣ ኤልአይ ኤለመንት አልኩና ይሄኛውን ክሬት አርጌ ያስኩት ማለት ነው። ፓራግራፍ ከሆነ እዚህ ጋር አሁን ፒ ነበር የምንለው ዲቭ ከሆነ እዚህ ጋር ዲቭ ነበር የምንለው። ኤንድ ኦልሶ ሌላ ኤኒ ኤችቲኤምኤል ኤለመንት ክሬት ካረግን ኤችቲኤምኤል ኤለመንቱን ፓስ ማድረግ ነው ዊዚን ኮቴሽን ማለት ነው። ስለዚህ እኛ ግን የታዘዝነው ሊስት ስለሆነ ኤልአይ እንለዋለን ማለት ነው። ስለዚህ ይሄኛውን ቴክስት ኮንቴንቱን ደግሞ ምን አድርጉት ነው የሚለን? ፌስቡክ በሉት ነው የሚለን። ስለዚህ ፌስቡክ እንለዋለን ማለት ነው። ስለዚህ ፌስቡክ ለማለት ደግሞ እስካሁን የምናውቃት ቴክስት ኮንቴንት የምትላለች አይደለ? ይሄ የኤችቲኤምኤል ቅድም ኤለመንትን ቴክስት ያገኘንበት አድ ለማድረግ ቅድም የተጠቀምንበት ማለት ነው። ስለዚህ ቴክስት ኮንቴንቱ ባዶ ነበር። ነገር ግን ፌስቡክ የሚለውን መጀመሪያ እንየው መሰለኝ፣ ቴክስት ኮንቴንት ሳንጨምር ምን እንደሚመስል መጀመሪያ ይችን ኮሜንት ላርጋትና ላይን 50 ላይ እንየው። ላይን 50 ይኸው ላይን 50 ክላስ ኔሙንም ከመጨመራችን በፊት እንየው፣ ክላስ ኔምም ሳንጨምር ማለት ነው። እሺ ሶ ላይን 50 ይኸው ኤልአይ የሚል ምን ክሬት ተደርጎልናል ላይን 50 ላይ። ሶ ቴክስት ኮንቴንት ያስፈልገናል ይለናል። ስለዚህ ቴክስት ኮንቴንቱን ደግሞ ምን እንበለው እኛ? ሪፍሬሽ ላድርገው እስኪ። ይኸው ኤልአይን ላይን 50 ላይ አድ አድርጎልናል ዲስፕሌይ አድርጎልናል ማለት ነው። ሶ እሱን ዲስፕሌይ ካረገልን ምን ማድረግ እንችላለን? እዚች ጋር ላይ እንምጣና ቆይ እስኪ ለምንድን ነው ላይ የማያመጣው? እዚች ጋር ጨምሮታል አልጨመረውም የሚለውን ለማየት ነበረ። እዚች ጋር አያችሁት አይደለ? እዚች ጋር ሊስት የምትለዋን ጨምሮልናል። አት ዘ ኤንድ አያችሁታ? የትኛዋን በመጠቀማችን? ዶክሜንት ዶት ክሪት ኤለመንት ኤልአይ የምትለዋን በመጠቀማችን ምን አድርጎልናል? አንድ ኤችቲኤምኤል ኤለመንት ጨምሮልናል ማለት ነው። ስለዚህ አት ዘ ኤንድ ጨምሮልናል። ስለዚህ አሁን ቴክስት ኮንቴንት መጨመር እንችላለን አይደለ? እሱን ለመጨመር ደግሞ ቴክስት ኮንቴንት የምትል ፕሮፐርቲ አለችን። ሶ እሷን ደግሞ ቫሪያብላችን ዶት ቴክስት ኮንቴንት ብለን የምንጠቀመውን እንትን ማለት ይቻላለን። ስለዚህ ኒው ኤልአይ ኤለመንት ዶት ቴክስት ኮንቴንት ብለን ፌስቡክ ስንለው ፌስቡክ የምትለዋን ምን ማድረግ እንችላለን? አድ ማድረግ እንችላለን። አሁን ድጋሚ መተን ማየት እንችላለን። ይኸው እዚህ ጋር ፌስቡክ የምትለዋን እንትን ብሎልናል ጨምሮልናል ማለት ነው። ዜን ከጨመረ በኋላ ደግሞ ምን ይለናል? ክላስ ኔሙን ምን አርጉት ይለናል? ብሉ አርጉት ይለናል። ስለዚህ ምክንያቱም የሌሎቹ ክላስ ኔም እያንዳንዳቸው ሊስቶች ክላስ ኔም አላቸው። ሶ ክላስ ኔም ስላላቸው የዚህም ክላስ ኔም እንዲኖረው አሁንም ቫሪያብላችን ዶት ክላስ ኔም ብለን መስጠት እንችላለን። ሶ ምን አረግን? ኒው ኤልአይ ኤለመንት ዶት ክላስ ኔም ብለን ኢንሳይድ ኮቴሽን ብሏል ነው። አሁን ማየት እንችላለን። ሪፍሬሽ ላድርገውና ላይን እሺ ይኸው
አያችሁታ ብሉ ብሎ ክላስ ኔሙን ፌስቡክ ብሎልናል ማለት ነው። ስለዚህ አሁን የታዘዝነውን በትክክል አድ አድርገናል ማለት ነው። ሶ የመጀመሪያው ክሪት ኒው ኤችቲኤምኤል ኤለመንት ነው የሚለን ዶክሜንት ዶት ክሪት ኤለመንት ኢንሳይድ ኮቴሽን ኤልአይ ስንለው ክሪት ያደርግልናል። ዜን ቴክስት ኮንቴንት ለመጨመር ደግሞ ዶት ቴክስት ኮንቴንት የምትላለችን እሷን ፕሮፐርቲ ተጠቅመን አሳይን ማድረግ እንችላለን። ዜን መጨረሻ ላይ ደግሞ ምን ጨምሩ ነው የሚለን ይችኛዋን ለማየት የተጠቀምንባት ናት እንጂ አታስፈልገንም። ይችኛዋ አታስፈልገንም። ስለዚህ ክላስ ኔሙን ደግሞ ብሎ አድርግልናል ነው። ሶ በዚህ ጨረስን ማለት ነው። እሺ እዚህ ግልጽ ነው። አበባው አቤት አሁን ከሰራ ነው ማለት ነው። ግን እሺ እዚህ ጋር ዶም ላይ እንደዚህ ከምናደርግ ኤችቲኤምኤል ላይ ብንቀይረውስ ምንድነው ልዩነቱ? ግን አሁን ያደረግነውን በሙሉ ማለት ነው። አሁን ሊስት ከሚለው ኤችቲኤምኤል ላይ ፌስቡክ የሚለውን መጨመር እንችላለን። ኤችቲኤምኤል እንችላለን ላይ ማለት ነው። እንችላለን። ያ እዚህ ዶም ላይ እንደዚህ ከምናደርግ እዛ ላይ ብንጨምረው አሚን ልዩነት አለው አለው። ለምን መሰለህ ኡመር፣ አሁን ለምሳሌ እኛ ስታቲካሊ ነው እየጨመርን ያለ ነው የእንትኑ ግን ለምሳሌ ቴክስት ኮንቴንት ስንጨምርለት ለምሳሌ ያ ቴክስት የሚቀየረው መቼ ሊሆን ይችላል? የሆነ በተን ክሊክ ስናደርግ ሊሆን ይችላል። ሆቨር ልናደርግ ሊሆን ይችላል። ለምሳሌ ሪል ፕሮጀክት ላይ እናስብና የሆነ አካውንት ክሪት እያደረግን ነው ብለን እንሰብ። ክሊክ ከማድረጋችን በፊት ያንን በተኑን ምንም አይነት ቴክስት የለም፣ ባዶ ነው። ነገር ግን ክሊክ ስናደርግ ይሄ አካውንት ሰክሰስፉሊ ክሪት ማድረጋችንን እንዳስታውቅልን የምናዝበት ሊሆን ይችላል። ወይም ደግሞ ለዩዘሩ በትክክል ክሪት አድርገሃል የሚል ሚሴጅ ለማስተላለፍ ሊሆን ይችላል። ነገር ግን እዚህ ስታቲካሊ ኤችቲኤምኤል ላይ ከሆነ እንደዚህ አይነት ቢሄቨርን ማምጣት አንችልም። በጃቫስክሪፕት ከሆነ ግን አሁን እኛ ቀጥታ ቴክስት ኮንቴንት ብለን ፌስቡክ አል ነው። ነገር ግን ይሄኛው ስራ የሚሰራው የሆነ አክሽን ሲኖር እነዚህ ኢቨንቶቹን ኦን ክሊክስ ሊሆን ይችላል። ለምሳሌ በተኑን ክሊክ ስናደርግ ፎርም ላይ ከሆነ ለምሳሌ ኦን ሰሚት የሚል እንትን አለ ኢቨንት አለ። እነሱን ኢቨንቶች ምን ስናደርግ ሊሆን ይችላል የሚመጣው ፐርፎርም ስናደርግ ሊሆን ይችላል። ስለዚህ አሁን ይሄኛው እንደ መጀመሪያ እንዲገባን ለማለት ነው እንጂ ሪል ፕሮጀክት ላይ አሁን ዳይናሚካሊ የሆነ አክሽን ፐርፎርም በሚደረግበት ጊዜ ነው ያ ቴክስት። ለምሳሌ እንደነገርኩ አካውንት ክሪት ኦር ሬጂስትሬሽን ከሆነ ያንን በተን ክሊክ ስናደርገው ሰክሰስፉሊ ሬጂስተር አድርገሃል የሚል ሚሴጅ እንዲመጣ ሊሆን ይችላል። ሶ ዳይናሚካሊ ምን እንደምናደርግ ነው ኢንተራክቲቭ እንድናደርገው ነው የፔጃችንን እንጂ እርግጥ ልዩነት የለውም። ልዩነቱ ግን ምንድነው? ኤችቲኤምኤል ላይ ከሆነ ስታቲካሊ ነው፣ አትቀይረውም። ክሊክም ስታረገው ሆቨርም ስታረገው ወይም ደግሞ ሌላ አክሽኖችንም ስትጠቀም ምንም ዳይናሚካሊ የምታደርገው ነገር የለም፣ ስታቲክ ነው። ጃቫስክሪፕት ስንጨምርበት ግን የሚሆነው ምንድነው? ዳይናሚክ ነው ማለት ነው። ለዛ ልዩነቱ እሱ ነው። እሱን ነው የተረዳው። ምንድነው ኢንተራክቲቭ ለማድረግ ነው ጃቫስክሪፕት ዋናው አላማው፣ ኢንተራክቲቭ ለማድረግ ነው ዩዘሩ ጋር ማለት ነው። የሆነ ነገር ስናደርግ የሆነ ምላሽ እንዲሰጠን ነው። እነሱ ነገሮች ሳይንን ስታረግ ክሊክ ስታረግ የሆነ ሬድ ሲሰጥህ የሆነ አንተ አዌር የምትሆነው ነገር አለ። እነዚህ አሁን እኛ የምንሰራቸው ነገሮች ለዛ የሚያዳርሱ ነገሮች ናቸው ማለት ነው። ኢንተራክቲቭ ለማድረግ
የሚያግዙን ማለት ነው። የስ ኢቨንቶችን ስንጠቀም አሁን እናየዋለን። የኦን ክሊክ የሚባል ፋንክሽን አለ፣ ኦን ሰሚት የሚባል አለ። ምን ሲሆን ለምሳሌ ይሄኛው ቴክስት የሚቀየረው ምን ሲሆን ነው የሚለውን ነገር ማለት ነው የምንመልስበት። ለምሳሌ አሁን ይህንን እኮ ፋንክሽን ብለን የሆነ ፋንክሽን እንትን ብለን ፋንክሽኑን ኮል ስናረገው ነው ያ ቴክስት አፕላይ የሚደረገው። ይህንን አሁን በምን ኢንክሎዝ ማድረግ እንችላለን? በፋንክሽን የሆነ ፋንክሽን እንልና ፋንክሽን ብለን ለምሳሌ ኦን ክሊክ ብንለው ወይም ደግሞ ክሊክ ብንለውና ከዛ እዛ ውስጥ ይሄኛው ቴክስት ሀፕን የሚያደርገው ይሄኛውን ክሊክ የምትለዋን ኮል ስናረገው ነው ብንል አሁን ከዛኛው የተሻለ ምን ሆነ? ዳይናሚክ ሆነ አይደለም? ምክንያቱም ይችኛዋን ኮል እስካላደረግናት ድረስ ይችኛዋ ምን አትሆንም? ፌስቡክ የምትለዋ አትኖርም ማለት ነው። እሱን ነገር እንትን ማለት አለብን። ለምሳሌ አሁን እንደዚህ ብናረግ ለምሳሌ ይሄኛውን እናየው። ኮል ከማድረጋችን በፊት እና ኮል ካረግን ለምሳሌ እዚህ ጋር ስንት ነበረ? እሺ አሁን ኮል አላረግንም አይደለ? ኮል አላረግንም እንየው። ይሄው ኮል ሳናረግ በፊት ብሉ ይሄው እንትኗ ብቻ ናት ያለችው፣ ሊስቷ ብቻ ናት ያለችው። አየኸዋ? እሺ አሁን ኮል እናርገው። ይሄኛው ኮል ስናረገው ግን ምን ይፈጠራል ማለት ነው? ፌስቡክ የምትለዋ ትኖራለች ማለት ነው። ኮል ስናረገው እሺ ምን የሚለው ይኖራል ማለት ነው? ፌስቡክ። አየኸው? ኮል ስናረገው ፌስቡክ የሚለው ኖረ ማለት ነው። ስለዚህ ይችኛዋን ኮል የምናረጋል። ለምሳሌ ይችን የት ሊሆን ይችላል? እንትን በተን ውስጥ ሊሆን ይችላል ማለት ነው። በእንደዚህ መስራት ስለምንችል ነው። ልዩነቱ እሱ ነው። እሺ ምንም አይደል። እሺ ሌላ ጥያቄ ከሌለ ወደ ቀጣይ መሄድ እንችላለን። እሺ ሌላ 2.7 አፔንድ ዘ ኒውሊ ክሪኤትድ ኤለመንት ኔክስት ቱ ዘ ሶኒ ሊስት ነው የሚለን። ስለዚህ ይሄኛውን ኤችቲኤምኤል ኤለመንታችሁን ላይ አይታችሁት ከሆነ የለም፣ እዚህኛው ላይ ኮንሶላችን ላይ ነው እስካሁን ያየ ነው። ቆይ ይችኛዋን እንትን ልበላትና በብራውዘር ነው ብሮዘሩ ላይ እስኪ ብሮዘሩ ላይ ይሄው ፌስቡክ የሚለው የለም። አያችሁታ? ነገር ግን እዚህ ኮንሶላችን ላይ ስንመጣ ግን አለ። ሴቭ ላድርገውና ኮንሶላችን ላይ ስንመጣ አለ። አይ አሁን እዚህ ላይም የለም። አንተ እዛ ላይ እንትን ብላል መሰል ኮሜንት ያደረገው ነገር አለ። እስኪ ኮዱ ላይ ሂድ። ኮሜንት የት ነው ያደረኩ? እሺ ኮንሶል አድርገዋል? አላረከውም እኮ ኮንሶል ላድርገው። እሺ አይ ኮንሶል ኮንሶል ካላረከው እሺ ላድርገው። እሺ እንትኑ ላይ አይመጣልኝ። ይችኛዋን 51 ላይ እንየው እስኪ። ያው 51 ላይ ይችኛዋ አድ መደረጓን ብቻ ነው የሚያሳየን። ሴቭ እናድርገውና እስኪ
እሺ ከታች ነው። ምንድን ነው ከታች ለብቻው ነው እንዴ? ታች አለ 51 ላይ እንጂ 51 ለብቻው ለብቻው 51 አይ ነው። የት ቦታ እንደሚቀመጥ ስፔሲፋይ አላረግንለትም ገና አይደለ? ይኸው ክላስ ፌስቡክ የሚለው እዚህ ጋር አምጥቶልናል። ይሄኛውም ለነገሩ ሌላ ነው። ለብቻው አምጥቶልናል። ላይን 51 ላይ ኮንሶል ስናደርገው አምጥቶልናል። እሺ ግን አሁን አልጨመረልንም። እዚችኛዋ ጋር አይታችሁት ከሆነ እዚህኛው ላይ አልጨመረልንም። እንደገና ደግሞ የትም ላይ አላመጣልንም። እዚህም ላይ እንደምታዩት ሶኒ የሚለው ሶኒ ከሚለው ስር አድ መደረግ አለበት። ስለዚህ እሱን እንዳመጣልን ምን እናድርገው የሚለው ነው። አፔንድ አድርጉት ነው የሚለው። ስለዚህ ምን እናደርገዋለን? አፔንድ ማድረግ ነው። ዲፈረንት ሜካኒዝም አለ። ስለዚህ እኔ የተጠቀምኩበት ምንድን ነው? መጀመሪያ አፔንድ ለማድረግ ምን ማድረግ አለብኝ? ሰሌክት የት ጋ ነው አፔንድ የማደርገው የሚለውን ሰሌክት ማድረግ አለብኝ። ሰሌክት ሳረገው የት ነው? ከሶኒ ከሚለው ስር ስለሆነ ይችኛዋ ሶኒ የምትለዋ ብሉ የምትባል ክላስ ነው የያዘችው እና ይችን ሰሌክት ማድረግ አለብኝ መጀመሪያ። ስለዚህ በምንድን ነው አይዴንቲፋይ ማድረጋት? በክላሷ ስለሆነ በክላስ ኔም ሰሌክት አረኩት መጀመሪያ። ሰሌክት ለማድረግ ደግሞ ብሉ ክላስ አልኩትና ዶክሜንት ጌት ኤለመንት ባይ ክላስ ኔም ብሉ አልኩት እና ዜን ከዛ በኋላ ምን ለማድረግ ነው? እንትን ለማድረግ ነው የአፔንድ ለማድረግ ስለሆነ ምን ምትላለች? ይሄ በእንትን በአሬ መልክ ነው ያስቀምጥልናል ያልነው አይደለም? በአሬ መልክ ስለሚያስቀምጥልን አሬ ማለት ደግሞ ይሄ ብሉ ክላሳችን ይሄኛው ብሉ ክላስ መጨረሻ ላይ አይደለ ያለው? ስንት ብሉ ክላስ አለን? 1 2 3 4 5 አይደለ? ስለዚህ እኛ 5 ይሁን 6 ይሁን አይመለከተንም። ነገር ግን እኛ ዳይናሚክ እንዲሆንልን ላስት ኤለመንቱን ለማግኘት ምንድን ነው ያለው? ሌንግዝ ማይነሷን አይደለ? እስካሁን እስከ ዛሬ አሬ ላይ ስንጠቀም የነበረው። ስለዚህ የመጨረሻዋን ኤለመንት የብሉ ክላስን ምን አረገዋለሁ? ሌንግዝ ማይነሷን አረገዋለሁ ማለት ነው። ስለዚህ ላስት ብሉ ክላስ አልኩና ይሄኛው ቫሪያብል ያስኩበት ነው። ብሉ ክላስ ብዬ የመረጥኩት ደግሞ ይሄኛው ነው። ብሉ ክላስ ይሄኛው የብሉ ክላሶችን ሁሉንም መረጥኩኝ። ሁሉንም ከመረጥኩ በኋላ የብሉ ክላስ ላስት ኤለመንቱን ነው። ምክንያቱም ላስት ኤለመንቱን ለምንድን ነው የፈለግኩት? ከላስት ኤለመንቱ በኋላ አፔንድ እንዳደረግልኝ ስለሆነ የፈለግኩት ማለት ነው። ስለዚህ ይችኛዋ ኢፍ የምትለዋ አታስፈልገንም፣ ግን ምን ለማድረግ ነው? ቸክ ለማድረግ ነው። አሁን ለምሳሌ ብሉ ክላስ የሚባል አለ የለም የሚለውን ቸክ ለማድረግ ነው። ከሌለ ዜሮ ስለሆነ የሚሆነው ከዜሮ ከበለጠ የሚለውን ለመውሰድ ነው ይችኛዋ ኢፍ የምትለዋ የተጠቀምኩበት። ኢፍ ብሉ ክላስ ዶት ሌንግዝ ግሬተር ዛን ዜሮ፣ ያ ማለት ግሬተር ዛን ዜሮ ሆነ ማለት አትሊስት አንድ ኤለመንት ይኖራል ማለት ነው። እንደዛ ከሆነ የላስት ኤለመንቱን የያዘው ይሄ ላስት ብሉ ክላስ የሚለው ስለሆነ ላስት ብሉ ክላስ አፍተር አልኩት። አፍተር የምትባል ሜተድ ያለች። አፍተር የምትባለዋ ሜተድ ምንድነው የምታደርግልን? ከዛ ከመጨረሻው ኤለመንት በኋላ አፔንድ ነው ብታደርግልን። ስለዚህ አፍተር አልኩትና ይሄኛው ኒው ኤልአይ ኤለመንት ያልኩት ኒውሊ ክሪትድ ያረኩት ምንድን ነው? ኤለመንት ነው ማለት ነው። ይችኛዋ ሜተር ተጠቅሜ ክሪት ያረኩት ኤለመንት ስለሆነ አፍተር አልኩና ማንም ፓስ አረኩት
ኒውሊ ክሪትድ የተደረገውን ኤለመንት ፓስ ሳረግለት እስከ ኮንቴንቱ ሂዶ የት ይገባል ማለት ነው? እዚች ጋር ይገባል ማለት ነው። ስለዚህ አሁን እዚህ ጋር ቸክ ማድረግ እንችላለን። ይኸው እዚህ ጋር መጣልን። ዜን እዚህኛውም ጋር ይኸው ኤችቲኤምኤሉም ላይ ፌስቡክ የሚለው ነገር መጣ ማለት ነው። እሺ ሌላም መንገድ አለ። አፔንድ ቻይልድ የሚል አለ። ለምሳሌ አፔንድ ቻይልድ፣ ላስት ቻይልድ ምናምን የሚል አለ። እነሱን ማየት እንችላለን። ስለዚህ ይችኛዋ አፍተር የምትለዋ ሜተር ተጠቅሜ ነው አፔንድ ያደረኩት። እዚህኛው ላይ ጥያቄ ካለ ማንሳት ይቻላል። ኦኬ ከሌለ ያው እስከዚህ ስለሆነ የሰራሁት ይችኛዋን 2.8ን እንይና ሌላ ከዛ በኋላ ያለውን የሰራ ሰው ካለ በቴክስት ኮንቴንቱ ሞከር ይቻላል። በቴክስት ኮንቴንቱ ይሰማል አይሰማም? አቤ አሎ፣ ሄሎ፣ ይሰማል። በቴክስት ኮንቴንቱ ይመጣል ይሆን? ምን ብለን እንዴት አድርገን ለምሳሌ ቴክስት ኮንቴንት ምን ብለን አ- አ- እ፣ ሶኒ ምናምን በሚለው እ፣ በዛ ይመጣል። እንጃ አሁን ሰሌክት የምናደርግባቸው ሊመጣ ይችል ይሆን? ሜካኒዝሞች አሁን እንዳልከው በክላስ ነው። አይዲ ቢኖር በአይዲ ኦኬ እናደርጋለን። ነገሩ እ፣ እንደገና ደግሞ ቀጥታ ለምሳሌ ይችኛዋ እንትኗ የምትገኘው ይቺ ሶኒ የምትለዋ የምትገኘው አሁን የመጨረሻ ሊስት ኤለመንት ናት አይደለ? አዎ ዊዝ ሬላቲቭ ቱ ዩኤል ምን ብለን መጠቀም እንችላለን? ላስት ቻይልድ አይደለ? የዩኤል ላስት ቻይልድ አይደለ? ላስት ቻይልድን በሚለው ይመጣል። አዎ። ግን ክላስ ይቀላል። እንደውም ልክ ነህ። ስለዚህ በዚህ መልኩ ዞሮ አንድ ወይ የለውም ዲፈረንት ሜካኒዝም ይኖረዋል። እኔ ግን በክላስ ኔሙን የብሉ ስለሆነ መጀመሪያ ብሉ የሚለውን ክላስ ሰሌክት አደረኩ። ብሉ የሚለው ክላስ ውስጥ ደግሞ የመጨረሻዋ ማናት የምትለውን ነው እንትን ያደረኩት። የመጨረሻዋ ደግሞ እስከ ዛሬ እንደምናውቀው አሬ ኔም ዶት ሌንግዝ ማይነሷን ከሆነ ደግሞ የመጨረሻዋ ኢንዴክስ አይደለ? የመጨረሻዋ ኤለመንት የመጨረሻዋ ኤለመንትን ያስኩኝ። ከዛ የመጨረሻዋን ኤለመንት ከያስኩ በኋላ ከዛ በኋላ ነው አፔንድ ማድረግ የፈለግኩትና አፍተር የምትባል ሜተድ አለች። እሷን ደግሞ ፓስ አረኩለት ማለት ነው። አፔንድ የሚደረገውን ነገር ወይም ደግሞ አፔንድ የሚደረገውን ኤለመንት ማለት ነው። ይችኛዋ ኢፍ ምናምን የምትለው አታስፈልግም፣ ኤክስትራ ነገር ናት። ያው ቸክ ለማድረግ ብቻ ነው እንጂ ቫሊዴሽን ቫሊዴሽን ነው። ለምሳሌ ኤለመንት ከሌለ ለምን እንለፋለን የሚል አይነት ነገር ነው። ዞሮ አሁን ስላለ ላስት ኤለመንት ስላለን አፍተር ብለን ቸክ ማድረግ እንችላለን። ይህን ይመስላል። ግልጽ ነው ረዱ? ግልጽ ነው አቤ። ቴንኪው በጣም ኦኬ። እሺ ይሄኛውን እንስራና ይበቃናል አይደለ? ያው ጊዜም ስላለን ነገ ከቪዲዮም በኋላ እሁድ መነጋገር ስለምንችል ይችኛዋን እንስራና ይበቃናል። እሺ እሺ ይሄኛው ምንድን ነው የምለው ሃው መኒ ኦፍ ዘ ቴክ ካምፓኒስ አር ሌብልድ ብሉ ይላል። ያ ማለት ብሉ የሆነው ስንት ነው ነው። ይኸው እዚህ ጋር መቁጠር እንችላለን። ብሉ 1 2
3 4 5 ዜን ከጨመርነው ጋር 6 አለ አይደለ? ሶ ወይም ደግሞ እዚህ ጋር መቁጠር እንችላለን። እዚህኛው ጋር ብሉ ብሉ የሆኑትን መቁጠር 1 2 3 4 5 6 7 7 ናቸው። አሁን ከጨመርነው ጋር 7 ናቸው። ስለዚህ እሱ ስንት ነው ነው? ስለዚህ ምን ማድረግ ነው? አሁንም ይችኛዋን ቅድም ሌንግዝ ያልናትን ቴክኒክ መጠቀም ነው። ስለዚህ መጀመሪያ ያው ምን መምረጥ አለብን? ብሉ ካምፓኒስ የምትል አለችን። ነገር ግን ምንድነው የሚለው ጥያቄው መሰላችሁ? ብሉ ካምፓኒ የሚለው ውስጥ አይዲ ውስጥ ዲስፕሌይ እንዲሆን ነው የተፈለገው። ይችኛዋ ብሉ ካምፓኒ የምትለው አያችኋታል? እዚህ ውስጥ ከየት በኋላ ሃው መኒ ኦፍ ዘ ካምፓኒ አባባር ከለርድ ብሉ ዲስፕሌይ ዘ ሪዛልት ቢሎ ነው የሚለው። ስለዚህ ከዚች ፓራግራፍ በታች ዲስፕሌይ እንዲሆን ነው የተፈለገው እና መጀመሪያ ይህንም መምረጥ አለብን አይደለ? ኤችቲኤምኤል ኤሌመንታችንን መምረጥ አለብን። ስለዚህ ብሉ ካምፓኒስ የምትለዋን መምረጥ አለብን። መጀመሪያ በአይዲ መረጥናል። ብሉ ካምፓኒስ የምትለዋን ዶክሜንት ጌት ኤሌመንት በአይዲ አይዲ ኔሟ ደግሞ ብሉ ካምፓኒስ ነው የምትለው። ብሉ ካምፓኒስ ብለን መረጥናት። ዜን ይሄኛው ያው ኮንሶል መምረጣችንን ቸክ ለማድረግ ነው። 68 ላይ ብንሄድ ያው 68 ላይ ብንሄድ እዚች ጋር እናገኘታለን። መርጠነዋል። መርጠነዋል። ከመረጥነው በኋላ ምንድነው የምናደርገው? ቴክስት ኮንቴንት አለው አይደለ? ይችኛዋን እንትናችንን ሌንግዟን የምትይዝልን አንዲት ፓራግራፍ ኤሌመንት ክሬት እናድርግ ብለን ክሬት አረግን። ስለዚህ ፓራግራፍ ኤሌመንት ዶክሜንት ዶት ክሬት ኤሌመንት የምትል ፒ የምትል ክሬት አረግን። ምክንያቱም እዚህ ጋር ዲስፕሌይ እንዲሆንልን የተፈለገው ከዚህ በኋላ አንዲት ፓራግራፍ ክሬት ተደርጋ እዚች ፓራግራፍ ውስጥ ዲስፕሌይ እንድትሆንልን ከፈለግን እኛ ሌላ ማድረግ እንችላለን። ክሬት አረግን። በምንድን ነው ክሬት ያደረግነው? ቅድም በሰራንበት መንገድ ክሬት ኤሌመንት በምትለዋ ሜተር ማለት ነው። እሷን ደግሞ ፓራግራፍ በምትል ያዝናት። ዜን ያቺ ደግሞ እዛች ፓራግራፍ ውስጥ ማን ዲስፕሌይ እንድትሆን ነው የተፈለገው? ብሉ ክላስ የሚለው ሌንግዙ። ያ ማለት ብሉ ክላስ ብለን የያዝነው ቅድም እዚህ ጋር ክላሳቸው ብሉ የሆኑትን መርጠንለታል ቅድም። ስለዚህ ክላሳቸው ብሉ የሆነውን ስለመረጥ ቴክስት ኮንቴንቱ ምን ይሆንልን? ያ የመረጥንበት ቫሪያብል ብሉ ክላስ ብለን የያዝነው ቫሪያብል አለ። ከዛ ያ ቫሪያብል ደግሞ እንደ ሪአክት ማድረግ ስለሚችል ብሉ ክላስ ዶት ሌንግዝ አልነው። ስለዚህ ምን ያደርግልናል? ብሉ ብሉ የሆኑትን ካውንት ያደርግልናል ማለት ነው። ስለዚህ ቴክስት ኮንቴንታችን ብሉ ክላስ ዶት ሌንግዝ ከዛ ቴክስት ኮንቴንታችንን ያ ማለት ክሪት ያደረግነው ኤችቲኤምኤል ኤሌመንት ውስጥ ምን ያደርግልናል ማለት ነው? ይይዝልናል ማለት ነው። ቴክስት ኮንቴንታችንን ያዘልን። ዜን ነገር ግን የት ጋ ነው እንትን የሚሆነው ነው? ብሉ ካምፓኒስ ዶት አፔንድ ቻይልድ ፓራግራፍ። ያ ማለት ምንድነው? ብሉ ካምፓኒ የሚለው ይህ አለ አይደለ? ዜን አፔንድ ቻይልድ ስለው የዚህ ቻይልድ ማን ነው? ይሄኛው ቻይልድ አለ። ዜን ኔክስት ደግሞ አሁን ክሪት ያደረግነው ማለት ይችኛዋ ክሪት ኤሌመንት ተጠቅመን ክሪት ያደረግናት ፓራግራፍ ማለት ነው። የእሱ ቻይልዶች እነዚህ ስለሆነ እነዛ ቻይልድ ላይ አፔንድ አድርግልኝ ነው ያልነው። ስለዚህ ብሉ ካምፓኒስ ዶት አፔንድ ቻይልድ አፔንድ የሚያደርግልኝ ምንድን ነው? ቅድም አሁን ምን ነበር የተጠቀምነው? አፍተር የሚል አይደለ?
አሁን ደግሞ አፔንድ ቻይልድ የምትል ተጠቀምን ማለት ነው። ግን አፔንድ ቻይልድ ስንጠቀም ዊዝ ሬላቲቭ ቱ ዘ ፓረንት ነው ማለት ነው። ምክንያቱም ፓረንት ቻይልድ ሪሌሽንሽፕ ስለሆነ አፔንድ ቻይልድ ስንለው ማንን ነው የምንጠቀመው? መጀመሪያ የፓረንቱን ማለት ነው። ፓረንቱ ማለት ደግሞ የትኛው ነው? ይሄኛው ብሉ ካምፓኒስ ያለው አይዲ ማለት ነው። ስለዚህ ብሉ ካምፓኒስ ዶት አፔንድ ቻይልድ አፔንድ የሚደረገው ምንድን ነው? ይሄኛው ቴክስት ኮንቴንት ማለት ነው። ይሄኛው ፓራግራፍ ማለት ነው። ስለዚህ ይሄኛው ፓራግራፍ እስከ ኮንቴንቱ ምን ያደርግልናል ማለት ነው? ዲስፕሌይ ይሆንልናል ማለት ነው። ስለዚህ ምን ማድረግ እንችላለን? እዚች ጋር እንመጣና አፔንድድ ልበለው ወይ ችኛዋን ኮንስት ልበልና አፔንድድ ወይም ደግሞ ካውንት ልበለው ዝም ብዬ ካውንት ዜን ኮንሶል ብዬ ማውጣት እችላለሁ። ኮንሶል ዶት ሎግ ብዬ ካውንት ብለው አሁን ይሄኛውን ያመጣልኛል ማለት ነው። ይሄኛውን እዚህ ጋር መጣልኝ። ዜን እዚህ ጋርም ይሄው 7 ብሎ አምጥቶልኛል። ይታያችኋል። ሃው መኒ ኦፍ ዘ ካምፓኒስ ሃብ ከለርድ ብሉ ይላል። ስለዚህ እዚች ጋር 7 ብሎ አምጥቶልኛል ማለት ነው። ኮንሶሉም ላይ እንዳያችሁት አምጥቷል ማለት ነው። ስለዚህ የተፈለገው ዞሮ ዞሮ እዛኛው ላይ ስለሆነ ይሄኛው አያስፈልገንም። 7 የምትለዋ እዚህ ጋር ዲስፕሌይ ሆናልናለች። ይህን ይመስላል የዛሬው። ስለዚህ ጥያቄ ካለ መጠየቅ እንችላለን። አለዛ እዚህ ጋር ይበቃናል። ቴንኪው አበባ፣ አሪፍ ነው። እሺ ደግሞ ከላይቭ ሴሽን በኋላ የበለጠ ግልጽ ይሆንልናል። ከአሁን በኋላ እንደዚህ ቢሆን አሪፍ ነው። ከላይቭ ሴሽን በኋላ የተወሰነ ጥያቄ በተቻለ መጠን ቪዲዮዎችንን ጨርሰን እንመጣለን። ከላይቭ ሴሽን በፊት ሐሙስ ስንገናኝ ቪዲዮዎቹን ጨርሰን ብንመጣ የተሻለ ይሆናል።